በሰዎች መመካት አቁሜያለሁ። ረዳቴ አንተ ነህ አውቃለሁ። አንተ ከጠበከኝ በሕይወቴ ቅጥሬ አይደፈርም መድኃኒቴ። የኔ ሥራ ተወው ምግባሬን የመስቀሉን ነገር መርሳቴን አሲሜን አንስተ አንተልኝ ኢየሱስ ክርስቶስ አምላኬን። ሁለተኛ ጥያቄ የምትናገር የምታስተውል የማትሞት ነፍስ አለችን። እሷ ነፍስ የጋው ነው ያለችው? ሰውነታችን ላይ የጋው ነው ያለችው? እዚህ ጋር ነው? እዚህ ጋር ነው? እዚህ ጋር ነው? የት ጋው ነው? እጃችን ላይ ነው? እግራችን ላይ ነው? የት ጋው ነው ያለችው? መልሳችሁም ኮመንት ላይ በትክክል የመለሰ ጀግና ነው። ዛሬ 10 ቪዲዮ ሰራለሁ። 10ሩም ደግሞ ጥያቄዎች ናቸው። መልስ ከእናንተ ጠብቃለሁ። ያመለጣችሁን እየገባችሁ ተከታተሉ። ሁላችሁም ተሳተፉ። ነፍስ የጋው ነው ያለችው። የመለሰ ትክክለኛውን የመለሰ ጀግና ነው። ሶስተኛ ጥያቄ ሴቶች በየወሩ ለ7 ቀን ያክል ደም ይፈሳቸዋል። ያንን ደግሞ እኛ የወር አበባ ብለን እንጠራዋለን። ለምንድን ነው የወር አበባ የምንለው? የሚፈሳቸው ደም እንጂ አበባ አይደለም አይደል? ታዲያ የወር ደም ማለት ሲገባ ለምንድን ነው የወር አበባ የምንለው? ለምን የወር አበባ ይባላል? መልሳችሁን ኮመንት ላይ በትክክል የመለሰ ጀግና ነው። ፓርት 4 ጥያቄ ይቀጥላል። አራተኛ ጥያቄ ማዕድ ከተባረከ በኋላ ትንሽዬ እንጀራ ይቆረስና በእንተ ማርያም በእንተ ኢየሱስ ወይንም ደግሞ በረከተ አብ ወወልድ ወመንፈስ ቅዱስ እየተባል እንተዳደላለን። ለምንድን ነው? የምን ምሳሌ ነው? ነው ሲያደርጉ ስላየን ብቻ ነው የምናደርገው? ለምንድን ነው የምንተዳደለው ትንሽዬ እንጀራ? መልሳችሁን ኮመንት ላይ። ዛሬ 10ሩንም ጥያቄ ለመመለስ ተዘጋጁ። 10 ቪዲዮ ይሰራል። 3ቱን ያመለጧችሁን እየገባችሁ መልሱ። 5ኛው ጥያቄ በቀጣይ ቪዲዮ ይቀጥላል። ለሁሉም ሼር እያደረጋችሁ አዳርሱት። 5ኛ ጥያቄ በቅሎ ለምንድን ነው የማትወልደው? ለምንድን ነው በቅሎ የማትወልደው? ይህን ጥያቄ ለመለሰልኝ ሰው ይህን መዝሙረ ዳዊት እሸልመዋለሁ። በግዕዝም በአማርኛም ያለው መዝሙረ ዳዊት በጣም ደስ የሚል መዝሙረ ዳዊት። በዚያ ላይ ደግሞ ገና ስትገቡ ማለት ነው ስዕል አድኖ ያለው ለዓይናችሁ የማይጎዳ ቢጫ ከለር ማለት ነው፣ ሽሮማ ከለር። ይህን መዝሙረ ዳዊት ለመሸለም ታዲያ ይህን ጥያቄ በትክክል መመለስ የግድ ነው። በቅሎ ለምንድን ነው የማትወልደው? ሁላችሁም ኮመንት ላይ መልሱ። ቪዲዮውን ሼርና ላይክ እያደረጋችሁ ለብዙዎች ያዳርሱት። ያመለጧችሁን ደግሞ እስከ 4 ያሉትን ማለት ነው እየገባችሁ ተመልከቱ። 6ኛ ጥያቄ ይቀጥላል። 6ኛ ጥያቄ ሳይወለድ የሞተ ማን ነው? መልሱ ኮመንት ላይ ሳይወለድ የሞተ ማን ነው? ሁላችሁም ኮመንት ላይ መልሱ። እስካሁን ያመለጧችሁን እስከ 5 ያሉትን ካመለጧችሁ ማለት ነው እየገባችሁ መልሱ። ዛሬ እስከ 10ኛ ጥያቄ ነው የምንቀጥለው። በቀጣይ ቪዲዮ 7ኛ ጥያቄ ይቀጥላል። በደንብ አድርጋችሁ ቪዲዮውን ሼርና ላይክ እያደረጋችሁ ለሁሉም አዳርሱት። ልጆች ካላችሁ ደግሞ ቤተሰቦቻችሁን ጠይቋቸው። 7ኛ ጥያቄ ወንጌል ስንሳለም ምን እያለን ነው የምንሳለመው? ካሁን በፊትም ቪዲዮ ሰርቼላችኋለሁ። ይሄን ማንም የማይመልሰው እንዳይኖር ኮመንት ላይ ሁላችሁም መልሱ። ወንጌል ስንሳለም ምን እያልን ነው የምንሳለመው? ይሄኛው መዝሙረ ዳዊት ነው። ወንጌል ላይ ቅዳሴ ላይ ወንጌል ስንሳለም ምን እያልን ነው የምንሳለመው? መልሱ። 8ኛ ጥያቄ ይቀጥላል። ያመለጧችሁን እስከ 6 ያሉትን ማለት ነው እየገባችሁ ተከታተሉ፣ መልሱ። ቪዲዮውን ለሁሉም ላይክ አድርጉና ጀምሩና ለሁሉም ሼር አድርጉት። እወዳችኋለሁ። 8ኛ ጥያቄ በጸሎት መካከል የምናማትበው የትኛው ጸሎት ላይ ስንደርስ ነው? የትኛው ጸሎት ላይ ነው የምናማትበው? በጸሎት መካከል እናማትባለን አይደል? በስመ አብ ወወልድ ወመንፈስ ቅዱስ ብለን በትምህርተ መስቀል እናማትባለን። እና የምናማትበው ምን የሚል ጸሎት ላይ ስንደርስ ነው? ሁላችሁም ኮመንት ላይ መልሱ። ቪዲዮውን ሼርና ላይክ እያደረጋችሁ ለሁሉም አዳርሱት። ያመለጧችሁን 7ቱን ጥያቄዎች እየገባችሁ መልሱ። 9ኛ ጥያቄ ይቀጥላል። 9ኛ ጥያቄ ሥጋ ወደሙ ከተቀበልን በኋላ ማለት ያለብን ቃል ምንድን ነው? ካህኑ ቅዱስ ሥጋውን ካቀበለን በኋላ እኛ ማለት ያለብን ቃል አለ። እሱ ቃል ምንድን ነው? ዲያቆኑም ክቡር ደሙን ካቀበለን በኋላ ከኛ የሚጠበቅ እኛ ማለት የሚገባን ቃል አለ። እሱ ቃል ምንድን ነው? ኮመንት ላይ ሁላችሁም መልሱ። ካሁን በፊት ቪዲዮ ሰርቻለሁ፣ ያንን እንድታስታውሱ ስለፈለኩ ነው። ሁላችሁም መልሱን ኮመንት ላይ አስቀምጡ። ቪዲዮውን ሼር እያደረጋችሁ ላይክ እያደረጋችሁ ለሁሉም አዳርሱ። ካሁን በፊት ያመለጧችሁን
8ቱን ጥያቄዎች እየገባችሁ መልሱ ያመለጧችሁ ማለት ነው። 10ኛውና የመጨረሻው ጥያቄ በቀጣይ ቪዲዮ ይቀጥላል። 10ኛና የመጨረሻ ጥያቄ ሴት ልጅ የወር አበባ ላይ በምትሆን ሰዓት መጸለይ የማትችላቸው መጻሕፍቶች ምንድን ናቸው? መልሱ፣ ኮሜንት ላይ ዘርዝሩ። ካሁን በፊት እንግዲህ ይሄንን ቪዲዮ ሰርቻለሁ፣ ያንን ማስታወስ ነው እና ሁላችሁም መልሱ። እንግዲህ እስካሁን ከ1 እስከ 10 የሰራሁላችሁን ጥያቄዎች ማለት ነው። በቀጣይ ደግሞ እናንተ የአቅማችሁን ሞክሩና መልሶቹን እሰራላችኋለሁ። ነገር ግን ሁላችሁም ያመለጧችሁን ወደ ኋላ ማለት ነው 9ኙን ጥያቄዎች እየገባችሁ ሞክሩ፣ ተሳተፉ፣ ይጠቅማችኋል። ሁላችሁም ይህን ቪዲዮ ሼርና ላይክ፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉ። ለቤቱ አዲስ ከሆናችሁ ደግሞ ሁላችሁም ይህን ቤት ፎሎ አድርጉ። ብዙ ነገር የምትጠቀሙበት ቤት ነው። እንግዲህ ዛሬ 10ሩንም ጥያቄዎቻችንን በ10 ቪዲዮ ጨርሰናል። እወዳችኋለሁ። ክብር በሉልኝ። ጃፓን እምነት የሌላት ሀገር ናት። በአመት አንድ ቀን ነው የአምልኮ ቦታ የሚሄደው በሙሉ 80 ሚሊዮን ህዝብ ነው። 80 ሚሊዮን ህዝብ በአመት አንድ ቀን የአምልኮ ቦታ ይሄዳል። ግን ጦርነት የለም ጃፓን። ረሃብ የለም ጃፓን። የርስ በርስ መከፋፈል የለም ጃፓን። ጄኔቫ ሄጄ ነበር ባለፈው። 5-6 ቋንቋ አላቸው። በቋንቋ የሚጣላ ሰው የለም። በቋንቋ የሚጣላው ደንቆሮ ነው እንጂ ሰው በቋንቋ አይጣላም። ቋንቋ ለሰው እንጂ ሰው ለቋንቋ አልተሰጠም። ያም ፍቅር ተሰጠን፣ ፍቅር መኖር አቃተን። አያሳዝንም? እንዴት እንደሚሰማችሁ አላቅም። ወርቅ ተሰጠን በማይረባ በቆሻሻ ላይ መውደቅ የምንፈልግ ድሆች፣ አይምሯችን የደህየ ትልቅና ትልቅ አገርና ትልቅ ህዝብ በትንሽ ዘመን ላይ ወደቀ። ትልቅ ህዝብ ትልቅ አገር በትንሽ ጊዜ ላይ ወደቀ። እግዚአብሔር ትንሽነታችን ተመልክቶ ከፍ ያርገን፣ በፍቅሩ ይጎብኘን። እሱ ፍቅር ተገለጠ። እኛ እንድንኖረው ፍቅር ተገለጠ። ሌላ እንዲኖረው አይደለም፣ እኛ እንድንኖረው፣ በተለይ ክርስቲያኖች እንድንኖረው። አብላጫ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በኢትዮጵያ ውስጥ ክርስቲያን አብላጫው። ግን ራሳችንን ማዳን አልቻልንም፣ እንኳንስ ሌላውን ልናሳመን። ኦርቶዶክሳውያን ወገኖቼ ዛሬ እግዚአብሔር በዚህ በልደት ቀን አንድ መልእክት ይናገራል በቤተ ክርስቲያን በኩል። ፍቅር የሚባለውን ነገር ተለማመዱት፣ ተቀበሉት። ፍቅርን ካልተቀበልነው ምግብ ቢሰጠን እንኳን ካልተቀበልንና ካልበላ ነው ይሸታል እንጂ ምንም ነገር አይሆንም። ማንኛውም ነገር ካልተገበረ ህልው ሊሆን አይችልም። ፍቅር አፍቃሪ ሰዎችን ይፈልጋል። ካልተሰራ ሕያው አይሆንም፣ ደግሞ ኤግዚስት አያደርግም። ይቅርታዬን ቃል ልጠቀም። ፍቅር አንደኛው የተገለበጠበት ነው። እሱን እንድንኖረው እግዚአብሔር ለኛ አደራ ሰጠ። ተረት አይደለም የማወራው፣ እኔ ስለ እግዚአብሔር ነው የምናገረው። ዞሲማስ የሚባል አባት ዮርዳኖስ በረሃ ከወደቁ ሰዎች አንድ ሰው ማግኘት ይፈልግ ነበር። አንዲት ሴት ተገኘች። ማርያም ግብፃዊት ትባላለች። ኢየሩሳሌም ሄዳ መስቀል ከሚሳለሙ ጋር አብራ ሄደችና አንዱን ሴተኛ አዳ ስጋዋን እየቸረቸረች የምትኖር ሴት ነበረች። አንዱን ወንድ ባገባ አንዱን ወንድ ባወጣ ብላ አስባ ስራዋን ሁሉም ከሚገቡት መስቀል ሊሳለሙ ልግባ ስትል የሆነ ነገር ይገፋታል። ልለፍ ስትል የሆነ ነገር ይገፋታል። ልለፍ ስትል ያባርራታል። ማለፍ አልቻለችም 3 ጊዜ። ያኔ ገባች። ሁሉም እየገቡ እሷ ያልገባችበት ምክንያት ገባት። ከዛስ ስቅ ብላ ለቀሰች። የእመቤታችን ቤተክርስቲያን ነበረች እዛ አጠገብ ይላል ታሪኩ። ሌሎቹ እንደገቡት ካስገባኸኝ፣ ሌሎቹ እንደቀመሱት ካቀመስከኝ፣ ሌሎቹን እንደተቀበልክ ከተቀበልከኝ ዮርዳኖስ በረሃ ወድቄ አመልክሃለሁ ብላ ተሳለች። እኔና እናንተ እንዴት ሆነን የገባ ነው? ምዕመናት ምንኛ ቸር ነው መድኃኒታችን እኛን ያስገባል። ማን እዚህ ቆም ነበር ጎበዝ? ማን እዚህ ቆሞ ይናገር ነበር ጎበዝ? የቸርነቱን ስፋት አታደንቁም? እኛን ሁሉ መቀበሉ፣ ደካሞቹን እኛን መቀበሉን፣ ኃጢአተኞቹን እኛን መቀበሉን፣
አንዳንድ ግፈኞችን እንኳን ሳይቀር መቀበሉን አለማባረሩን ፀሐይ ማውጣቱን ዝናብ መስጠቱን ንፋስ ማውጣቱን አይደንቃችሁም? ምን ቸር ነው እኛን የተቀበለን አምላክ። ዮርዳኖስ በረሃ ሄደች፣ 40 ዓመት ሙሉ ተጋደለች ወገኔ። ያ ቁንጅናዋ እስኪጠፋ ያ ውበቷ እስኪጠወልግ እንዲህ ይላል ታሪኳ። ሰውነቷ እሳት የለበለበው ይመስል ነበር ይላል። እሳት የለበለበው ያ ውበት ያ ሽቶ የሚነሰነስበት ሰውነት ልብሷ አለቀ። ዮርዳኖስ በረሃ እግዚአብሔር የገባቸው ሰዎች ዓለምን ይተዋሉ እኮ። እኛ እኮ ዘፈኑ መዝሙሩ የተጣበቀ ልብሱ አልተዋል እኮ እኛ አልገባናል። ጾም ይጾማል፣ ያው ምን ላይ ይደርሳል? መቼ ነው ልባችን የሚለወጠው? መቼ ነው ከክፉ ነገር የምንርቀው? መቼ ነው ስለ ክርስቶስ ፍቅር ይህን ዓለም የምንንቀው? መቼ? እዛም ያው እዚህም ያው። መቼ ነው ጭምቶች የምንሆነው? መቼ ነው በአንድ ትዳር የምንጸናው? መቼ ነው ዝሙት የምንተው? ተወች በአንድ ጊዜ ገባታ። የተደረገላት የገባት ሴት በረረች፣ መነነች። መጨረሻ ላይ አንድ ቀን ዞሲማስ የሚባል አባት ካህን ነው፣ እዛ ዮርዳኖስ አካባቢ ይኖራል። እንዲው ከአባቶቼ አንዱን አገናኝቴ ብታስባርከኝ እያለ እግዚአብሔርን ይለምናል። የሆነ ነገር ውልብ አለበት። አንድ ቀን ተከተለው፣ ከአባቶቼ አንዱን አገኘው ብሎ ተከተለው። የሆነ ዋሻ ውስጥ ገባበት። ዋሻው አጠገብ ቆመና አባቴ ሆይ እባክህ ባርከኝ፣ ለብዙ ዘመናት ስጠብቅህ ነበር፣ እባክህ ባርከኝ እያለ መለመን ጀመረ። አንድ የሴት ድምፅ ሰማ። ምንም አባት ዞሲማስ ሆይ ሴት ነኝ፣ እርቃኔን ቀርቻለሁ፣ በፊትህ መቆም አልችልም፣ ልታየን ከፈለክ መጎናጸፊያህን ላክልኝ አለችው። መጎናጸፊያውን ላከላት። ለብሳ ስትወጣ ተንደርድሮ ሄዶ እግሯ ላይ ተደፋ። ባርኪኝ አላት። ዞሲማስ ብላ ጠራችው። የታወቀችው እግዚአብሔርን ካወቀች ዞሲማስ የሚል ስም ይጠፋታል። ዓለምን ሁሉ ታውቃለህ፣ ሁሉን ትመረምራለህ። ደነገጠ ስሙን ስትጠራው፣ ምንም አታውቀው። ከዛስ ተደፋና ባርኪኝ አላት። አንተ ካህን ነህ ባርከኝ ብላ ሌላ ምስጢር ነገረችው። ቄስ መሆኑን ነገረችው። ደነገጠ፣ ማልቀስ ጀመረ። የእግዚአብሔር ስትሆን እንደዚህ ታውቃለህ ወገኔ። ኤክስ ስኩዌር ፕላስ ዋይ ስኩዌር ምን ትስከበጥርስ ለአንተ ምንህም አይሆን። ባርከኝ ባርኪኝ ሲከራከሩ እሺ አብረን እንጸልይ አለችው። አብረው ጸሎት ጀመሩ። እሷ ከፊት እሱ ከኋላ። እሷ ስትጸልይ አንድ ክንድ ከስንዝር ከመሬት ከፍ ብላ ነበር ይላል። ግራቪቲ የለ፣ ማስ ታይምስ ግራቪቲ፣ ሳይንቴታ የለ፣ ኮስቴታ የለ፣ ፊዚክስ የለ። ከፍ ትበልጣለህ ስልህ ከዚህ ዓለም እውቀት የሚበልጥ ደነገጠና ያታል ጸሎቱን ትቶ አቤት ክርስትና፣ አቤት ሃይማኖታችን፣ ያልተጠቀምንበት ጸጋችን፣ ያጋንንት መጫወቻ የሆነው ማንነታችን እንዴት ያስጨንቃል ምዕመናን። ከፊዚክስ በላይ ቁልቁል የሚወርደውን ውሃ ሽቅብ ያወጡት ጻድቁ ተክለ ሃይማኖት ማስ ታይምስ ግራቪቲ ሳይንቴታ ነው ኮስቴታ የሚለውን የፊዚክስ ህግ እኮ ነው የቀየሩት። ምናልባት አስትሮኖመር ምናምን ሆነ ስለ ፀሐይ ስለ ከዋክብት ማጥናት ጥሩ ነው፣ ሰየው። እኔ እሱን አልኮንንም። ክርስቲያን ከሆንክ እግዚአብሔራዊ ከሆንክ ግን ወይ እንደ ሙሴ ወይ እንደ ዜና ማርቆስ ፀሐይን ከመጥለቋ ታዘገያታለህ። በፀሐይ ላይ እንኳን ስልጣን አለ፣ በተፈጥሮ ላይ ስልጣን አለ። እንኳን በተፈጥሮ ላይ በራሳችን ላይ እንኳን ስልጣን አጣ። ይሄው ቢምቢ እንኳን እንዳይበላን ባዝሊን እየተለቀለቅን አይደል የምናድረው። የካቶሊክና የኦርቶዶክስ ልዩነቱ ምንድነው? ዳዮፊሳይት ነው። ምን ማለት ነው ደግሞ ይሄ ካላችሁኝ፣ አሁንም በቀላሉ እንዲገባችሁ እኛ ኦርቶዶክስ ተዋህዶ አማኞች ኢየሱስ ክርስቶስ ወልድ ከሶስቱ አካላት አንዱ ወልድ ድህረ ዓለም ከድንግል ማርያም መጥቶ ተወለደ ብለን ከሁለት አካላት አንድ አካል፣ ሁለት አካላት የተባሉት ቃል እግዚአብሔርና
ሰው ስጋ ናቸው። ስለዚህ ከሁለቱ አካላት አንድ አካል በአብዛኛው ሲጠቅሱት እነሱ ሂዩማኒቲ ዲቪኒቲ ሂዩማኒቲ ሲባል የእንግሊዘኛ ወርድ በመጠቀም እንትን እንዳትሉ ኮንፊውዥን ውስጥ እንዳትገቡ እንዳይደበላለቀባችሁ። ዲቪኒቲ ማለት መለኮት፣ ሂዩማኒቲ ማለት ትስብዕት ማለት ነው። ስለዚህ ሰውና መለኮትን የሚያሳይ ነው። ቃል ነው መለኮት። ዲቪኒቲ የሚባለው ቃል በመጀመሪያ ቃል ነበረ ነው። ሰው ሆነ ማለት ደግሞ the word became flesh የሚለውን ጃን ቻፕተር 1 ቨርስ 14 ላይ ያለ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ማለት ነው። ሁለቱ ነው እንግዲህ። ስለዚህ ካቶሊኮቹም እንደሚሉት አልተዋሃደም፣ ዳዮፊሳይት ነው፣ አልተዋሃደም። በአንዱ በኢየሱስ ክርስቶስ ላይ ሁለቱ ባህሪዎች አሉ። የመለኮት ባህሪም አለ፣ የሰውነት ባህሪ አለ። ሁለቱ አልተዋሃዱም ነው የሚሉት። ስለዚህ ምን ተብለው ነው የሚጠሩት እነሱ? ቱ ኔቸርስ። ዳዮ የሚለው ሁለት ማለት ነው። ፊሲስ ኔቸር ነው። ሁለት ባህሪያት አሉት ኢየሱስ ክርስቶስ። ስለዚህ ያ ማለት ምንድነው? አልተዋሃደም የሚል ነው። አልተዋሃደም፣ እንደ ዘይትና እንደ ውሃ እንዳይደረግ አልተዋሃደም። ዶክተር ወዳጀኔ የተጠቀመበት የቀለምና ውሃ ቢቀላቀል እንደማይለይ እንደተዋሃደ ሁሉ አውጣኪ እንደሱ አላለም፣ አልወጣውም አላለም። ያ ተዋህዶ የኛ አስተሳሰብ ነው። ያለ መለየት ያለ መቀላቀል ብለን ሁሉ ምንድነው የተዋህዶውን ነገር ለማጉላት ተዋህዷል። አምላክ ሰው ሆኗል፣ ሰው አምላክ ሆኗል ነው። የካቶሊኮቹ ግን ሁለት ባህሪ የሚል ነው፣ ሁለት ባህሪያት የሚል ነው። ይህ አስተሳሰባቸው ይህ እምነታቸው በጣም ብዙ ስህተቶች ውስጥ ይከታቸዋል። ምክንያቱም ኢየሱስ ክርስቶስ ተአምር ሲሰራ በመለኮቱ ነው፣ ሲያንቀላፋ በሰውነቱ ነው። ከዛ ሲሰቀል በምኑ ሊሆን ነው? መለኮት አልተሰቀለም ሊሉ ነው። ስለዚህ ሰው ደግሞ ተሰቅሎ አላዳነንም። እኛ ሰውን የተዋሃደ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አድኖናል። የኛ እምነትና የኛ አስተሳሰብ ተዋህዶ ነው። ስለዚህ አውጣኪ ተዋህዶ አላለም። የሞኖፊሳይትና የሚያፊሳይትም አስተሳሰብ ሞኖፊሳይት የአውጣኪ እሳቤ ነው። ሂዩማኒቲ ብላችሁ የገለጻችሁት ሰውነቱን አምላክነቱ ዲቪኒቲው አጥፍቶታል ወደሚል ስለሚመጣ እኛ ግን አምላክ ሰው ሆኗል፣ ሰው አምላክ ሆኗል። ያ ነው ኢየሱስ ክርስቶስ ከሞት ሲነሳ በተዋህደው ስጋ ነው። ተመልሶም ሲመጣ በተዋህደው ስጋ ነው። ለፍርድም ሲቀመጥ በተዋህደው ስጋ ነው። ከካቶሊኮች ጋር ያለ ልዩነት ይሄ አይደለም። በጌታችን በኢየሱስ ክርስቶስ ላይ የተደገፈ ተስፋ የፍርሃትና የስጋትን መውጊያ የምንሰብርበት ጋሻ ነው። ጎንደር ሊቀ ጳጳስ ምን አሉ? የደቡብ ጎንደር ሊቀ ጳጳስ ናቸው እውነተኛ መረጃ ያላቸው ወይስ ሰለሞን ዘመቄት ነው እውነተኛ ተናጋሪ? ሰለሞን ዘመቄት ነው ለወንቅሸት ገብርኤል ገዳም ተቆርቋሪ የሚቀርብ ወይስ የደቡብ ጎንደር ሊቀ ጳጳስ ናቸው? ይህንን ሰምታችሁ አይታችሁ አድምጣችሁ ፍረዱ። የጥላቻ ለመሆኑ ሰምታችሁ አዳምጣችሁ ፍረዱ። ሰለሞን ዘመቄት ነው ተቆርቋሪ ለኦርቶዶክስ ደቡብ ጎንደር አካባቢ ላለው ወንቅሸት ገብርኤል ተቆርቋሪ፣ ሰለሞን ዘመቄት አዲስ አበባ ያለው መቄት ያለው ሰለሞን ዘመቄት ነው ተቆርቋሪ፣ የደቡብ ጎንደር ሊቀ ጳጳስ ናቸው ተቆርቋሪ። ማን ነው? እስቲ ፍረዱ። ቪዲዮ እንደሰማችሁት ነው እንግዲህ ያው የጨዋ ልጅ ሲጠሩት አቤት ይላል። ይሄው አቤት ብዬ መጥቻለሁ። ሰሎሞን ዘመቄት ስሜ ስለተጠራ ማለት ነው። እና መምህር ሰሎሞን ሞግሽ ናቸው። በዚሁ አጋጣሚ መምህር ሰሎሞን ምንድነው እያሉ ያሉት? ሰሎሞን ዘመቄት ነው ትክክለኛ መረጃ ያለው ወይስ የደቡብ ጎንደር ለዚያው ለወንቅሸት ቅርብ የሆኑት ናቸው ነው እያሉ ያሉት ማለት ነው። በአጭሩ ሊቀ ጳጳሱ ያሉት ምናልባት ቪዲዮ እንዳይረዝም ነው ቆርጬ ያስቀረውት ማለት ነው። ምንድነው ያሉት? ወንቅሸት መንገዱ በሙሉ እስከ ቤተ ክርስቲያኑ ግቢ ድረስ የአባ ዮሐንስ ፎቶ ተለጥፎ ይታያል ይላሉ ሰዎች። ውሸት ነው አሉ። እኔ ብዬ አላቅም እንደዚያ። እኔ የአባ ዮሐንስ ፎቶ በየመንገዱ ወንቅሸት ላይ ተደርድሯል ብዬም አላቅም። ሁለተኛው መረጃ ምንድነው ያሉት ሊቀ ጳጳሱ? መንበሩ ላይ የአባ ዮሐንስ ፎቶ አለ ተብሎ ይወራል አሉ። እኔ እሱን አውርቼ አላቅም። ምናልባት ሌሎች ያወሩት ከሆነ አላውቅም። እኔ ማስረጃ ካልያዝኩ ስለማላወራ ማለት ነው። እና የሊቀ ጳጳሱ ምስክርነት ባጭሩ ይሄ ነው ማለት ነው። ግን አሁን መምህሩን እየከሰሱኝ ያሉት ሰሎሞን ውሸት ነው የሚያወራው፣ ያለ ማስረጃ ነው የሚያወራው እያሉኝ ነው ማለት ነው። ዛሬም በማስረጃ እናውራ ታዲያ። እስኪ አንድ ቪዲዮ ላስደምጣችሁ። መቼም ይህንን ይህጅ ያልቀረጽኩት። በነገራችን ላይ ሼር የሚያደርጉልኝ ራሳቸው ማርያምን
ወንቅሸት የሚል አካውንት ምናምን ነው ሼር የሚያደርጉልኝ የራሳቸውን ቪዲዮ ማለት ነው። ሁሉን ሰቀዘ ይዛ አንተ ተቆጣጠረ። ሁሉን ጥሩ አርጀ ነው ያዝኩት ፏ አርጀ እንደፈለግና በመንፈስ ቅዱስ በቃ በስርዓት እያስተዳደርከው እኮ ነው አንተ። አዎ እያስተናገር አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ እኮ አይደለም። ትክክለኛ አንተ ለእግዚአብሔር ራስህን ያስረከብህ የኢየሱስ ክርስቶስ ዋና አገልጋይ ምርጥቃ የሚጎለኝ የለም፣ በፍጹም የለም። የሚጎለኝ የለም። የሚጎለኝ ያው ገንዘብ አለመቀበልህ፣ ህዝቡን አለማታለልህ ያ የሚጎለኝ። ግን በእኛ ፊት ኃይል አለህ። ወንበዴ ነህ በቃ ሲኦል ገብተህ መንጥቀህ ማለት ነው። ባራኪው ደስ ይበላችሁ ተወልድ። ይሄ ነው ምስክርነት። ጌታንም አንተ እግዚአብሔር ኢየሱስ ክርስቶስ ስለዋል አጋንንትም ያምናሉ ይንቀጠቀጣሉ። ይሄ ምስክርነት ቀድሞም በነቢያት ከዛም በጌታ በሐዋርያት የተነገረ ቃል። አንተ ማን ነው ገና ከማህፀን ስለመረጠ ለዚህ አገልግሎት ስለተመረጥህ አንተን ምንም ማድረግ ስለማልችል ምንም ያላሰብኩ ለማጥፋት ያላሰብኩ። በጣም ጥሩ። ይሄን ቪዲዮ እንግዲህ የቪዲዮ ማስረጃ ካሳየዋችሁ በኋላ ማለት ዝም ብለን ወሬ እንደማናወራ በማስረጃ ማሳየት ስላለብኝ ማለት ነው። እንግዲህ ይሄ የሚለፈልፈው ሰውዬ ሰይጣኑ ማለት ነው፣ በአባ ዮሐንስ እጅ የተያዘው ሰይጣን እየለፈለፈ የነበረው ምንድን ያለው መጀመሪያ አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ ነህ አለ። አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ ያዙልኝ። እዚህ ላይ አይደለሁም ብለውታል ማለት ነው። በጣም ጥሩ ነው። ሰይጣን የመሰከረው እውነት ስላልሆነ አይደለሁም ማለት ተገቢ ነው። ዝቅ ብለን ግን እንመልከት። በእኛ ፊት ኃይል አለ፣ ወንበዴ ነህ በቃ እየመላለሳችሁ መስማት አላቸው። ሲኦል ገብተህ መንጥቀህ ማለት ነው አለ። ይሄ ሰይጣኑ ምስክርነት ነው። ዝቅ አሉና አባ ዮሐንስ ማራኪው ደስ ይበላችሁ የተዋሕዶ ልጆች ይህ ነው ምስክርነት አሉ። ተጨበጨበ። ከላይ ግን ትክክለኛ አገልጋይ ነህ ሲል አይደለሁም ብለው ነበር። እዚህ ጋር ግን ማራኪው አንተ ሲኦል ገብተህ አሉ። እኔ በአካለ ነፍስ ሲኦል ገብቶ ነፍሳትን የሚያወጣ አባት እኔ አላየሁም። ምናልባት በምድር ማሰር መፍታት ይሄ የካህናት ስልጣን ነው። ከዚህ አንጻር ካልሆነ በስተቀር ሲኦል ገብተህ የሚለው እኔ እንጃ። የጌታን የዕለት ዓርቡን ከሆነ አላውቅም። እና ከላይ ትክክለኛ አገልጋይ አይደለሁም አሉት። ከታች ግን ማራኪው ደስ ይበላችሁ ቀለጠ እልልታው ማለት ነው። ቀጥለው ምንድን ነው ያሉት? ይህ ነው ምስክርነት። ተቀበሉት ማለት ነው ሙሉ ለሙሉ የጋኔኑ ምስክርነት። ይህ ነው ምስክርነት። ጌታንም አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለው። ይህ ምስክርነት ቀድሞም በነቢያት ከዚያም በጌታ በሐዋርያት የተነገረ ቃል ነው አሉ። በጣም ጥሩ። እስኪ ይህን ምስክርነት ከመጽሐፍ ቅዱስ ጋር እናገናኘው። እውነት ነው። አጋንንት ያምናሉ፣ ይንቀጠቀጡም አሉ። ጌታችን ኢየሱስ ክርስቶስን ራሱ አንተ የሕያው እግዚአብሔር ልጅ ነህ ብሎታል ጋኔን። ጌታ ኢየሱስ ምን አለ? ማራኪው ኢየሱስ ክርስቶስ አጨብጭቡልኝ አላለም። ጌታ ምንድን ነው ያለው? አፍህን ዝጋና ውጣ ውጣ አለው ማለት ነው ጋኔኑ። አፍህን ዝጋና ውጣ። ቅዱስ ጴጥሮስ ይህንኑ ቃል ብሎታል ለጌታ። አንተ የሕያው እግዚአብሔር ልጅ ነህ አለው። አንተ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያንን መሰረታታለሁ፣ በምድር ያሰርከው በሰማይ የተፈታ ይሆናል አለና ስልጣን ሰጠው ለቅዱስ ጴጥሮስ። ምክንያቱም የቅዱስ ጴጥሮስ ትክክለኛ ቃል ከእምነት ከልብ የተነገረ ስለሆነ። ጋኔኑም እኮ ግን ይህንኑ ቃል ነበር የደገመው። ጌታ ኢየሱስ ክርስቶስ ግን አፍህን ዝጋና ውጣ። እንግዲህ አሁን ይህን ቪዲዮ አሳይቻችኋለሁ። ታዲያ ሰሎሞን ዘመቄት ከሳሽ ነው የምባለው? አይደለሁም። እመቤቴን ከሳሽ ልባል አልችልም። ቪዲዮ አመጣሁና ከመጽሐፍ ቅዱስ ጋር አገናኘሁት። ስንሰፋው አልተሰፋም፣ ቃሉ ትክክል አልሆነልንም ማለት ነው። ይህን ስናወጣ ሐሰተኞች ከተባል የሐሰት ከሳሾች ከተባልኩኝ እንግዲህ መምህር ሰሎሞንን በግልጽ መጥተዋል፣ ስሜን እየጠሩ ማለት ነው። አስፈላጊ ከሆነ እስከዛሬ የሰራኋቸውን ቪዲዮዎች እንደገና አሳያቸዋለሁ ማለት ነው። በማስረጃ እንዴት እንደማወራ እንደገና አሳያችኋለሁ። ይህን ቪዲዮ ቢያንስ 10 ጊዜ ብቻ ኮፒ ሊንክ ሸር በማድረግ ቫይራል ይውጣ። ለመምህር ሰሎሞንም አድርሱልኝ። በነገራችን ላይ እኔ አክብሬ ነው መናገር የምፈልገው፣ ከልቤ ነው የምላችሁ ማለት ነው። በሐሳብ ሊሞግተኝ የሚመጣ ሰው ካለ ደስ ነው የሚለኝ። ሳይበሳጭ ወደ ጎጥ ሳይወሸቅ በደንብ በስርዓት የሚመጣ ካለ
ችግር የለብኝም። ሌላው እንግዲህ መምህር ሰሎሞን እያሉ የነበሩት ጎጠኞቹን እሱን ለኔ ተውት። ኢትዮጵያ ውስጥ ያሉ አብያተ ክርስቲያናትን በሙሉ እማውቃቸውና በፎቶ ያሉኝን አስተዋውቂያለሁ። እምቃወማቸውም ጎረቤቴ፣ ሰፈሬ፣ ገሌ እዚህ አልልም። ስርዓት ካልሆነ ስርዓት አይደለም ይስተካከል ነው እንጂ ገሌ ይዘረፍ ገሌ ይታሰረፍ ብዬ አላውቅም። ይስተካከል ነው። ታዲያ ማስተካከል ነው የሚሻለው ወይስ ደግሞ ገልብጦ እውነቱን ከሳሽ ብሎ ማውራት ነው የሚሻለው? እንደዚህ በማስረጃ ስንነጋገር ደስ ሊለወት ይገባል። ብዙ ቪዲዮዎች አሉኝ ማለት ነው። አስፈላጊ ካልሆነ እኔ የሐሰት ክስም እንደማልከስ ክስም እንዳልሆነ ማለት ነው። በመጽሐፍ ቅዱስም ትክክል ያልሆነ አስተምሮ እንድንቃወም ስለታዘዝነ እውነቱን እውነት በሉ፣ ሐሰቱንስ ሐሰት በሉ። እኔ አባ ዮሐንስ ብዙ ገዳማት ገድመው ለታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። እንደሰማችሁ ዮናታን ስለ ታቦት በጣም ማወቅ ይፈልጋል። ሄኖክ ኃይሌ ደግሞ መልስ ሰጥቶታል። እሱን ቀጥሎ አሰማችኋለሁ። እናንተ ደግሞ እንደተለመደው አካውንቱን ፎሎ፣ ቪዲዮ ደግሞ ሼር ያደርጋችሁላችሁ ለብዙዎች ማለት ነው። እንዲሁም ደግሞ ማስታወሻ እየመዘገባችሁ ኦርቶዶክሳውያን በጣም ጠቃሚ ትምህርት ስለሆነ ማለት ነው። ምናልባት ረዘም ሊል ይችላል፣ ነገር ግን በትዕግስት እንድትከታተሉት በእግዚአብሔር ስም ነው የምጠይቃችሁ። ቪዲዮውን ደግሞ እጅግ አብሳችሁ ሼር አድርጉት። አካውንቱን ፎሎው ያደረጋችሁ ወደ ዲያቆን ሄኖክ ኃይሌ መልስ እንሄዳለን ማለት ነው። እስከ መጨረሻው ተከታተሉኝ። ታቦቱን የሚቀርጸው ሰው ነው። ቀርጾ ከጨረሰ በኋላ ግን ታቦት አይሆንም። ታቦትን ታቦት የሚያሰኙ 3 ቁም ነገሮች የግድ መኖር አለባቸው። አሁን አልፋና ኦሜጋ ስለተጻፈበት ነው የምንሰግድለት ስንል አንድ ሰው መከራከር ካማረው እኔ ደብተሬ ላይ አልፋና ኦሜጋ ብዬ ብጽፍልህ የእኔ ደብተር ታቦት ነው ወይ ሊለኝ ይችላል። አላል እንደዛማ ከሆነ አልፋና ኦሜጋ መጽሐፍ ቅዱስ ላይ ተጽፏል እኮ። እሱን ዝም ብለን ታቦት ነው ብለን ለምን አናከብረው? ግድ ካልሆነ ዮሐንስ ወንጌልን ወይም የወንጌሉን ቅጠል ቅዳሴ ይደረግበታል ያልነው ኤክሰፕሽናል ነው እንጂ እንደ ታቦት አይደለም። ታዲያ እንዴት ነው? ስሙ ብቻ ነው ወይ? አይደለም። ታቦትን የምናከብርበት 3 ምክንያት አለ። የመጀመሪያው ቅባ ሜሮን ይቀባል፣ ይታተማል። ጳጳሱ መጥቶ ጸሎት ላይ ለታቦት በታቦት ላይ የሚጸለይ ጸሎት ብሎ ጸልዮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በጸሎታ ሐሙስ መስዋዕት አቅርበ እንካችሁ ስጋችሁ ብሉ፣ ስጋዬ ነው ብሉ፣ ደሜን ጠጡ ብለ እንደሰጣቸው ይህንን ስጋ እንደምን የምንፈትትበትን ታቦት መንፈስን አሳድርበት፣ ባርከው፣ ቀድሰው ብሎ የሚጸልይበት ጸሎት ላይ ለታቦት ወይም ጸሎት በእንተ ቡራኬ ታቦታት የሚል መጽሐፍ አለ። ያንን ኤጲስቆጶሱ ይጸልይበታል። ጸልዮ ሜሮን ይቀባዋል፣ መንፈስ ቅዱስ እንዲያድርበት ማለት። ስለዚህ ታቦቱን ታቦት የሚያሰኘው የመጀመሪያው አልፋና ኦሜጋ የሚለው የክርስቶስ ስም፣ ጉልበት ሁሉ ለኢየሱስ ስም ይስገድ የሚለው ቃል ስለተጻፈበት አንድ። ይሄ ግን ብቻ በቂ አይደለም። በሜሮን መክበር አለበት፣ በቅባ ሜሮን መክበር አለበት። ሜሮን ሲቀባ መንፈስ ቅዱስ ያድርበታል። በታቦቱ ላይ እግዚአብሔር መንፈሱን ያሳድራል። ሶስተኛ ምስጢረ ቁርባን ይደረግበታል። በቀደምት አብያተ ክርስቲያናት የቤተክርስቲያን ታሪክ ስታጠኑ ከነዚህ ከ3ቱ 2ቱ በተለይ አይቀሩም ነበር። የመጀመሪያው እንዳልኳችሁ ሜሮን መቀባት ነው። ሁለተኛው ቅዳሴ ማድረግ። ሶስተኛ በእኛ ትራዲሽን ሌሎች የሚያደርጉት የሰማዕታትን አጽም ከመንበሩ ስር ያስቀምጣሉ። ስለዚህ በቅዱሳን አጽምም በዛ ላይ መስዋዕት ማድረግ የተለመደ ነበረ፣ ይሰዋ ነበር። ስለዚህ ታቦቱ የሚባለው ጸሎቱ ተደርጎበት ሜሮን ተቀብቶ የተጻፈው ቃል ሲደመር ቅባ ሜሮን ጸጋ መንፈስ ቅዱስ፣ ሶስተኛ ስጋው ደሙ ሲፈተትበት ያኔ ሙሉ በሙሉ ታቦት ይሆናል። እግዚአብሔር መንፈሱን በዛ ላይ ያሳድራል። ለምናከብረውን አክብሮት ሁሉ ለማሳየት ምክንያት እናገኛለን ማለት ነው። ከዛ ውጭ ግን ታቦት ዝም ብሎ ስለተቀረጸ ታቦት አይሆንም። ለምሳሌ ታቦት ተሰረቀ ሊባል ይችላል፣ ትሰሙ ትችላላችሁ። ተሸጠ፣ ታቦት ብዙ ገንዘብ ተሸጠ። በተለይ አውሮፓውያኑ ለጦርነት በመጡ ቁጥር አሳደ የሰበሰቡት ታቦታትን በጣም በብዛት አሁንም ድረስ በጣም ብዙ በሺህ የሚቆጠሩ ታቦታት አሉ። እነሱ እጅ ሲገቡ ታቦት እየዞረ ነው በየቦታው ማለት ነው። ሲጀመር አይደለም አሁን በብሉይ ኪዳንም ታቦት ተሰርቆ ተግዞ ያውቃል። ታቦት ለምን ይሸጣል? ለምን ኃይል የለውም የሚሉ ሰዎች ክርስቶስስ ተሸጦ የለውም? ታቦቱን እኮ የምናከብረው ስጋና ደሙ ስለተፈተተበት ነው። ታቦቱ ላይ ስጋና ደሙ የተፈተተው ክርስቶስስ ተሸጦ የለውም? ኃይል የለውም ሊባል ይችላል? አይችልም። ስለዚህ ታቦቱ ሊሰረቅ ይችላል። ግን የሚገርማችሁ ታቦት በተሰረቀ እና ሊነካው የማይገባ ሰው በነካው ሰዓት እግዚአብሔር መንፈሱን ከታቦቱ ላይ ያነሳ። ለእመተሰብረ ታቦት በተሰበረ ጊዜ አለዚያም ደግሞ ከቦታ ቦታ በተወሰደ ጊዜ መነሳት። ለምሳሌ በታቦቱ ላይ ቢያንስ 2 በኋላ አነሳዋለሁ። መንበረ ታቦቱ የማይንቀሳቀስ ታቦት ሊቀመጥበት ይገባል። በዚያ ላይ ደግሞ የሚንቀሳቀስ ታቦት ፐርማነንት አልተር እና ፖርተብል አልተር የሚሉት ሌሎች
እኛ ደግሞ ምስዋኡ ቋሚ መንበረ ታቦቱ አለ። በሱ ላይ ደግሞ ታቦት ይደረጋል። የማይንቀሳቀሰውን ታቦት ሰው ባንቀሳቀሰው ጊዜ አለዚያም ቢሰበር ይቀድሱት ይላል። ድጋሚ ሜሮን ቀብተው ጸሎት ላይ ለታቦት አድርገው ኤጲስቆጶሳቱ ታቦቱን ይባርኩታል። ከዛ በኋላ ነው አገልግሎት መስጠት የሚችለው። ስለዚህ ታቦቱን ታቦት የሚያሰኘው እነዚህ ሶስት ቁም ነገሮች